ውድ በጠረስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠረስ ሚዲያ ባሳየ ደርቤ የሚቀርበው የሚያዝያ 11 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ብርሃኑ ነጋ ሰሞኑን ወቸው ጉድ ላይ ቀርቦ ነበረ። ባይሰን መስለው ወቸው ጉድ ላይ ቀርቦ ነበር። የደሴ ልጆች የምታውቁት ይመስለኛል። ባይሰን አብዛኞቻችሁም በሚዲያም በቲክቶክም ማስታወቂያዎችን ሲሰራ የነበረውን የደሴውን አስቂ ሰው የምታውቁት ይመስለኛል። እና ባይሰን መስለው ወቸው ጉድ ላይ ቀርቦ ነበር። አራዳ የሚጫወተው ጌጃው ብርሃኑ ነጋ ሰሞኑን ወቸው ጉድ ላይ ቀርቦ ነበር። ባህር ዳር ሊገሉኝ ነበር አለ። ባህር ዳር ሊገሉኝ ነበር እና አዊ ላይ ስብሰባ ሰብስበው ወደ ባህር ዳር ልንሄድ ስንል እባካችሁ ደፍጠው እየጠብቋችሁ ስለሆነ ተመለሱ ተብለን፣ አይ ይህንማ ካወቃችሁ መረጃ ካላችሁ ይህን ኃላፊነት መወጣት የናንተ ነው ብለናቸው ወደ ባህር ዳር ስንሄድ ሊገሉን ነበር። ከዛ በኋላ ድባንበሳም አርፈን እኔ እንቅልፍ ላይ ሳለው እነ ዘመነ ካሴን ይመስለኛል እነ አርበኛ አስረስማረ ወደ አካባቢው መጥተው ካልገደልናቸው እያሉ ሲገላገሉ እንደነበር ሰምተናል በማለት ሲናገር ነበር። ባህር ዳር ላይ ሊገሉኝ ነበር ብሏል። በኋላ ሁለተኛው ላይ ነው ይመስለኛል ወዲያው ወደዛ ስንሄድ ባይደን ፖለቲካው በጣም ከለሩን በጣም እየቀየረ ነበር። በጣም ለኛ ፍጹም በማይጥም አይነት እንትን እየተቀየረ ነበር። ኦሮሚያ was almost impossible በዛ ጊዜ ሄዶ ስለ because እኛ ፈንዳሜንታሊ ያኔ የቆምንበት መርህ ከብሔር ፖለቲካ እንውጣ። አንፎርቹኔትሊ ለውጡ ከመምጣቱ ጥቂት ዓመታት በፊት ጀምሮ አዲስ አይነት ብሔረተኝነት የአማራ ብሔረተኝነት በሚል ትንሽ በጣም ራቢድ የሆነ የብሔረተኛ እንቅስቃሴ ቤተ አማራ በሚባል ድርጅት ነው የተጀመረው። አክቹዋሊ በፊት ብዙ አማራ አርቲስት ውጭ የነበረን በእኛም ኤክስፒሪየንስ የነበረው የኢትዮጵያዊነት በሚለው ትግል ላይ የምታገኘው እንደው አንድ ብሔር በትልቁ በብሔር የምትከፋፍለው ቢሆን ታገኘው አማራ ነው። ውጭም ሀገር እንደዛ ነበርና ግንቦት ሰባትም በነበርን ጊዜ አርበኞች ግንቦት ሰባትም በነበረ ጊዜ ፕሪዶሚናንትሊ የአማራ ብሔር እንትን ያላቸው ኢትዮጵያዊነታቸውን እንትን የሚያደርጉ ሰዎች ናቸው ያሉት። ለብዙ ጊዜ ወያኔ ሲሞክር የነበረው ነገር ነው ይሄ የአማራ ብሔረተኛነት እንትን እንዲል አማራ ራሱ እንደውም እንትን ይሉ ነበር። አማራ በአማራነቱ ሲደራጅ ሁላችንም እኩል እንሆናለን፣ የኢትዮጵያዊነት ውስጥ ተደብቆ የሚያደርገው ነገር ነው ምናምን የሚል እንትን ነበር። ብሔረተኞች ኦሮሞቹም የኦሮሞ ብሔረተኞችም ይከሱ ነበር እንደዛ እያሉና እዛ እያለው ከስብሰባው ልንወጣ ስንል ስልክ ተደወለ። ተመለሱ የሚል ጠዋት ባህር ዳር ትልቅ ስብሰባ አለና እንዴት ነው እንመለሰው? አንመለስም ሆኖ አደገኛ ኢንፎርሜሽን መረጃ ደርሶናል እና ተመለሱ አሉ። በምንም አይነት አንመለስም ነው አምቡሽ አዘጋጅተዋል መንገድ ላይ ሊመቷችሁ እና ተመለሱ አሉ። ነው አምቡሽ ከተዘጋጀ ታውቃላችሁ ማለት ነው። አስቁሙ እሱንና እኛ እንሂድ ምናምናል። ባህር ዳር ማታ ድባንበሳ ነበር ያረፍነው። ሌሊቱን የታጠቁ ሰዎች አሁን ፋኖ የሆኑት ናቸው ብዙዎቹ እና ካልገደልን እያሉ ጮሆ ነበር አሉ። እኔ ግን ተኝቼ ነበር። ብርሃኑ ነጋ የዜግነት ፖለቲካ የሚከተል እና በዜግነቱ የሚያምን ሰው መስሎ በአሁኑ ሰዓት ላይ ግን ሲፈተሽ ብርሃኑ ነጋ ጸረ ዜግነት ሆኖ የተገኘ ሰው ነው። ነጋዴ ነበር፣ የፖለቲካ ነጋዴ ነበር። የኢትዮጵያ የቁርጥ ቀንዲሽ እየተባሉ ከሚታሰቡ ሰዎች መካከል አንዱ ፕሮፌሰር ብርሃኑ ነጋ ነበር። ይሁንና ኢትዮጵያ ጭንቅ ውስጥ ስትገባ ብርሃኑ ነጋ አስጨናቂዎች ጋር ተቀላቅሎ ሲመጣ ነው የታየው። ስለዚህ የዜግነት ፖለቲካ አራማጅ እየተባለ አሁንም ይህን ታይትል ተሸክሞ የሚዘርብ ቢሆንም ብርሃኑ ነጋ ግን የዜግነት ፖለቲካን ከዘረኞች እግር ስር የወረወረ ፖለቲከኛ ነው ማለት
ይቻላል ለወንበር ሲታገን የነበረ ሰው ነው። የሀብታም ልጅ እየተባለ እየተቆለባበሰ 14 ልጅ ነበራቸው ነጋ ቦንጋር። ከ14 ልጆቹ መካከል አንዱ ብርሃኑ ነጋ ነው። ፎርዛት ማተር ቤተሰብም ጋር አድጓል ማለት አይቻልም። ኢንተርቪውን ከሰማችሁት እና የዘነጠ የሀብታም ልጅ ነው። እሱ እኮ ገንዘብ ስለማይፈልግ ነው እንጂ ዘና ብሎ መኖር ይቻላል እየተባለ እንደዛ እያሉ የሚቀሰቅሱ ደላሎችን አሰማርቶ ግን በአጭር ጊዜ ውስጥ ፖለቲካው ውስጥ ገብቶ አባቱን መብለጥ የቻለ ሰው ነው። ከአባቱ በላይ ሀብት ማፍራት የቻለ ሰው ነው። በኢትዮጵያ ፖለቲካ በፕሮፌሰር ብርሃኑ ነጋ ልክ የሸቀጠ የነገደ ያጭበረበረ ነበረ ማለት አይቻልም። በተመሳሳይ መልኩ አራዳ ጨዋታ ታውታላችሁ። ብርሃኑ ነጋ ግን ደግሞ ውስጡን ፈተሽ ስታደርጉት ከነግርማ ሰይፉ የተለየ ሰው አይደለም። ከነግርማ ሰይፉ የተለየ ሰው አይደለም ማለት ይቻላል። አራዳ ማለት የሰዎችን ስሜት መረዳት ነው አይደለም። አራዳ ማለት ለሰዎች መኖር ነው። የሰዎችን ችግር መረዳት መቻል ነው። ከራስ ያለፈ ነገር ማሰብ መቻል ነው። አራዳነት መገለጫው ይሄ ነው። ግን ብርሃኑ ነጋ ስትመለከቱ ደግሞ እንደ ግርማ ሰይፉ ራስ ወዳድ የሆነ እሱ እስከተጠቀመ ድረስ ዓለሙ ቢወድም ምንም የማይመስለው ከወድድ ሰዎች መካከል እንዳንዱ ነው ማለት ይቻላል። እና የአማራ ብሔርተኛ በመመስረቱ የተነሳ በፊት የዜግነት ፖለቲካ አራማጅ ሆኖ ሲያበላን የነበረው አማራ ብሔርተኛ ሆኖ ሊበላን ነበር በማለት ብርሃኑ ነጋ ሲናገር ተሰምቷል። ሌላው የወያኔ ትልቁ ስኬቱ የአማራ ብሔርተኛ መመስረቱ ነው በማለት ሲናገር ነበር። ይህን ይፈልጉታል። የኦሮሞም የወያኔ ብሔርተኞች አማራ ብሔርተኝነትን ይፈልጉታል ብሏል። እኔ ግን የሚጸጽታቸው ነገር የአማራ ብሔርተኛ እንዲፈጠር ማድረጋቸው ነው። የወድድ ሰዎች ለምሳሌ ከምንም በላይ የአማራ ብሔርተኝነትን የፈጠረው ወያኔ ነው ማለት አይቻልም። አማራ ብሔርተኝነትን የፈጠረው አብይ አህመድ ነው፣ ኦህዴድ ነው። በተለያዩ ቦታዎች በአማራነት መኖር የማይቻል አድርጎ በአማራነት መንቀሳቀስ የማይቻልባት ሀገር መስርቶ አማራ ብሔርተኝነት እንዲፈጠር ያደረጉት እነዚህ ሰዎች ናቸው። ወያኔንም ገጽተው አማራ ክልል ላይ እንዲመጣና ጥፋት እንዲፈጽሙ ያደረጉት እነሱ ናቸው። የሸኔ ታጣቂዎችን እያደራጁ ርሽዋ ሲልኩ ነበር አይደለም። እና በተለያዩ አቅጣጫዎች አማራ ስጋት እንዲሰማው በማድረግ ጥቃት እንዲሰነዘርበት በማድረግ ብሔርተኝነቱን የፈጠሩት እነሱ ናቸው። አብይ አህመድ ከመጠን በላይ የሚያንገበግበው ነገር የአማራ ብሔርተኝነት እንዲፈጠር ማድረጉ ነው ብዬ አስባለሁ። ምክንያቱም የአማራ ብሔርተኝነት አብይ አህመድን በላው እንጂ አልጠቀመውም። የዜግነት ፖለቲካ በሚያቀነቅንበት ሰዓትም አማራ ለእናት ሀገሬ እያለ በውጭ ያለው ኖሞሩ እያለ ሲጮህ ነበር አይደለም እንዴ? በሀገር ውስጥ ያለው አንቀት መከት እያለ በራሱ መሳሪያ ተራራ ላይ እየተታኮሰ ሲረግፍ ነበር አባቴ። እና እንደ አማራ ማሰብ ሲጀምር ግን እና አብይ አህመድ በኢትዮጵያዊነት ማጭበርበር መቻል ሆነባቸው። ለወያኔም ቢሆን ጠቅሞታል ማለት አይቻልም። የእነ ብርሃኑ ነጋ የፖለቲካ ግምገማ ግን ሁሌም የተሳሳተ በመሆኑ የተነሳ የወያኔዎች ትልቁ ስኬት የአማራ ብሔርተኝነትን መመስረት መቻላቸው ነው በማለት ሲናገር ነበር። ለእነሱ እንደ ስኬት የሚመዘገቡም ከሆነ አማራ እንደ ብርሃኑ ነጋ ያሉትን የዜግነት ፖለቲካ አቀንቃኞች፣ የዜግነት ፖለቲካ ተከታዮች እያለ ለነሱ መበዝበዝ በማቆሙ ይህ ብቻ እንደ ትልቅ ስኬትና ድል የሚቆጠር ነው። እነ ብርሃኑ ነጋ የሚያጭበረብሩበትን ዘመን መዝጋቱ በራሱ የሚያስመሰግን ነው። አይ ነው እነ ብርሃኑ ከራማ ዛር ተገፎ የተመለሰው ባህር ዳር መሆኑን እረዳለሁ። አማራን ጠምደ የያዙት ከዛ በኋላ ነው። የድሮ ጥቅም ቀረ፣ የድሮ ቅፈላ ቀረ፣ በየመድረኩ ጭብጨባ በሸመት ቀረ። ራማቸው ከተገፈፉ ሰዎች መካከል አንዱ ብርሃኑ ነጋ ነው። ስለዚህ የአማራ ትልቁ ስኬት የዜግነት ነጋዴዎችን እንደ ብርሃኑ ነጋ ያሉ ነጋዴዎችን ወደ ክልል አትድረሱ እናንተ የምታዘጋጁት መድረክ ላይ እኔም አልታደም ብሎ ማለቱ ነው። በተረፈ አሁን ላይ እነ ብርሃኑ ነጋ ስለ ዜግነት የሚያወሩበት ሞራል የላቸውም። ስለ ኢትዮጵያዊነት የሚያወሩበት ቅንጣት ታክል ሞራል የላቸውም። የእነሱን ያህል ለኢትዮጵያ የማይታገል ኢትዮጵያ ያለ እንዴ? የለም እኮ እነሱ ትግል ሆነው ተከስተዋል አይደል እንዴ? ጨቋኞች ጋር የጨቋኞች ጉልበት ሆነው ተከስተዋል። ስለ ዜግነት ፖለቲካ ብርሃኑ ማውራት አይችልም። ኢትዮጵያ ውስጥ ካሉ 130 ሚሊዮን ዜጎች መካከል በመጨረሻ ደረጃ ስለ ዜግነት ሊያወራ የሚገባው ብርሃኑ ነጋ ነው ብዬ አስባለሁ። አሁንም የዜግነት ወኪሎች እየተባሉ በአንዳንዶች እየተንቆለዋበሱ ቢሆኑም እነ ብርሃኑ ነጋም ሆነም ኢዜማ ዜግነትን አያውቁትም። እነሱ የሚያውቁት ጥቅመኝነትን ነው። ሌላው እነ ፕሮፌሰር ብርሃኑ ነጋ ያንኮታኮቷትን ሀገር የመታደግ ኃላፊነት ከወደቀባቸው ሰዎች መካከል አንዱን ላመሰግን ወደድኩ። ይህንን ሀሳብ ይዤ ስመጣ የምከነክናችሁ የሚቆረቁራችሁ በርካቶች ልትሆኑ ትችላላችሁ። ግን በአንድ ሀገር ውስጥ የምንኖር ከሆነ ወደፊት በአንድ ሀገር ውስጥ የምንኖር ከሆነ
መወደስ ያለበት መወደስ አለበት፣ መወቀስ ያለበት ደግሞ ሊወቀስ ይገባዋል፣ ሊወቀስ ይገባዋል። እና ፕሮፌሰር ሕዝቅኤል ጋቢሳን ዛሬ ለወድሰው ወደድኩኝ። ፕሮፌሰር ሕዝቅኤል ጋቢሳ በየጊዜው ሚዲያዎች ላይ በቀረበ ቁጥር ኢንተርቪውን አሳልቼ እከታተላለሁ እና ላለፉት ጊዜያት ከዓመታት በላይ ለሚቆጠር ጊዜ ማለት ነው ኢንተርቪውን ሲከታተል ነበር። ለአንድም ቀን የሚቆረቁር ሀሳብ ግን አግኝቼ አላውቅም። እና ይህ ሰውዬ ለምንድን ነው የማናመሰግነው? የሆነ ሰዓት ላይ ስም ከሰጠን በኋላ ሰዎች ተስተካክለው ወደ ትክክለኛ መስመር ሲመጡ እንኳ ጎሽ ጎሽ ማለት ማንን ይጎዳል? ማንን ይጎዳል? የሚጠቅመው ካልሆነ በስተቀር የሚጎዳው ሊኖር አይችልም። ፕሮፌሰር ሕዝቅኤል ጋቢሳ ዛራ ሚዲያ ላይ ቀርቦ ነበር። በትናንትናው ዕለት ዛራ ሚዲያ ላይ ቀርቦ ከቴዲ አፍሮ ሙዚቃ ጋር ተያይዞ የራሱን አተያይ ሲናገር ነበር። ቴዲ አፍሮን ጀግና ብሎታል። ጀግና ነው፣ የምር ሊወደስ የሚገባው ጀግና ነው። በዳስጣን ሙዚቃ ውስጥ እውነት መናገሩን፣ አገዛዙን ማውገዙን እና ጀግንነት መንጸባረቁን ገልጿል። ፕሮፌሰር ሕዝቅኤል ጋቢሳ እና ለቴዲ አፍሮ ሙዚቃ አጸፋ ለሚሰጡ አርቲስት ተብዬዎች 10 ሚሊዮን ብር መከፋፈሉንም አሳውቋል። ትናንት ባደረገው ቃለመጠይቅ የቴዲ አፍሮ በተለይ ዳስጣን የሚለው ሙዚቃ ውስጥ የተላለፈውን ሀሳብ እና መልእክት ካደነቀ በኋላ ይህን ለሚቃወሙ አርቲስቶች 10 ሚሊዮን ብር መከፋፈሉን ገልጿል። የመንግስት አርቲስቶች ኦሮሞን የማይወክሉ መሆናቸውን፣ ኦሮሞ ስም የሚነግዱ መሆናቸውንም እንደዚሁ በቃለ መጠይቁ ላይ ገልጿል። ዘፈናቸውንም ማዳመጥ እንደማይገባ ተናግሯል ፕሮፌሰር ሕዝቅኤል ጋቢሳ እና አጠቃላይ ቃለ መጠይቁንም ገብታችሁ ልታውቁ ትችላላችሁ ዛራ ሚዲያ ላይ። ግን ስለ ቴዲ አፍሮ የተናገረውን እስቲ ቀንጨብ አድርገን ሰምተን እንመለስ። እውነትን ተናግሯል። በከፊል የመጀመሪያ ክፍሉ እውነትን ተናግሯል። ኢትዮጵያ ሞታለች። ኢትዮጵያ ህዝቦች ተከፋፍለዋል፣ ተደፍጥጠዋል፣ ተለጉመዋል፣ ተለያይተዋል፣ እርስ በርስ ተጨራርሰዋል። አብሶሉትሊ ዳስ መጣል ይገባል። እያንዳንዱ ኢትዮጵያዊ ዳስ መጣል አለበት። አሁን እንደዚህ አይነት ነገር በኢትዮጵያ ታሪክ ውስጥ ተደርጎ አይታወቅም። እንዲህ አይነት ጭቆና ታይቶ አይታወቅም። እንዲህ አይነት ሌብነት ታይቶ አይታወቅም። እንደዚህ አይነት መገዳደል ተደርጎ አይታወቅም። ታይቶ አይታወቅም በሰው ልጅ ታሪክ። ሰውን ገለ በአህያ መጫን፣ ሰውን ገለ በመኪና መንገድ ላይ መጎተት አይታወቅም። መንግስት ከመንግስት ውጪ የራሱን የመግደያ መሳሪያ ሰርቶ ከመንግስት አስተዳደር ውጪ የራሱን የመግደያ ለመግደል፣ ለማስፈራራት፣ ቴሮራይዝ ለማድረግ መግለጫ ሌላ መሳሪያ የሚፈጥርበት በኢትዮጵያ ታሪክ ታይቶ አይታወቅም። ያለውን እንኳን ይዞ ለመቆየት የማይችልበት ነገር ታይቶ አይታወቅም። ሚሊዮን ሰዎች በሰሜን ሚሊዮን ሰዎች በደቡብ አልቀው አያውቁም። ዳስጣል ማለት ትክክል ነው። ይህንን የህዝብን ሰቆቃ ድምፅ ሰጥቶታል። የህዝብን መከራ ድምፅ ሰጥቶታል። አርቲስቶች ቅድም ያለው በሰው ልጅ ውስጥ ከልቡ ውስጥ ያለው ከውስጥ ያለውን ገልጸው ያወጣሉ። ብዬ እንደተናገርኩት ገልጾ አውጥቷል። አገር ሞቷል የሚለው ሜታፎር በውስጡ ብዙ ነገሮችን ይዘዋል። አገር ሞቷል እና ዳስ ጣል ነው የሚለው። ጥሩ ነው ያለው፣ ትክክል ነው ያለው። ይህንን አይቶ ዳስ መጣል ማዘን የማይችል ኢትዮጵያዊ፣ በዚህ ማዘን የማይችል በሆነ ነገር ማዘን የማይችል ኢትዮጵያዊ ብልጽግና ብቻ ነው። ስታሊን ብልጽግናዎች ብቻ ናቸው የሚዘፍኑት። እኔ አልሰማሁም። ይሄ ከዚህ በፊትም እኔ እናንተም ስንናገር ነበር። ወደ ኦሮሞ ማህበረሰብ ውስጥ ገብቶ እኔ ከነሱ ጋር ነኝ የሚል ነው። እነዚህ የምታያቸው በሙሉ 10 ሚሊዮን ብር የተከፈላቸው ናቸው። ሲዘጋጁበት የነበረ ነው እንጂ እሱ ትናንትና ለቆ ትናንትና ማታ ተሰርቶ ደረሰ ለማለት አይደለም። ይሄ ሲዘጋጁበት የነበረ ነው። ይሄንን ማንም ሰው መስማት የለበትም። ማንም ሰው መስማት የለበትም። እስካሁን ድረስ በማህበረሰቦች መካከል በኦሮሞና በአማራ መካከል፣ በትግራይና በአማራ መካከል መተላለቅን ለመፍጠር ያላደረገው ነገር የለም። ይሄ ብቻ አይደለም ግን በአማራ መካከልም በሃይማኖት እና በክፍለ ሀገር ለመከፋፈል ያላደረገው ነገር የለም። ያደርገው የነበረው ይቅር፣ እዚሁ መካከል ላይ ስልጣኔ ያለችው እዚቹ 100 ኪሎ ሜትር ዙሪያ ላይ ነው በሚላት በሸዋ የምትባለው አካባቢም ምዕራብ ሸዋን ከሰሜን ሸዋ ጋር፣ ምዕራብ ሸዋን ከምስራቅ ሸዋ ጋር፣
ሲያጋጭ ኖሮ ሰውዬ ነው። አሁንም ለማጋጨት የሚጠቀመው የቆየ ያረጀ ያፈጀ ታክቲክ ነው። ይህንን ሌሎች ማህበረሰቦች አይተው አንተም በጎ አድርገሃል ስታሊን፣ አላቀርበውም፣ ከሰው በታች ነው፣ ከአስተሳሰብ በታች ነው ያልከው ትክክል ነው። አሁንም ማንም ሰው እኔ ኦሮሞ ነኝ፣ በኦሮሞነት የምኮራ ሰው ነኝ። ይህንን ግን ማንም ሰው መስማት የለበትም። ፕሮፌሰር ሕዝቅኤል ጋቢሳን እንደሰማችሁት ነው። እንግዲህ ቴዲ አፍሮን ሲያወድስ ያልተመቹትም ስንኞች መኖራቸውን ገልጾ እነሱም ግን ብናልፋቸው ይቻላል በማለት ተናግሯል። ለአጠቃላይ ግን ቴዲ አፍሮ ጀግና ነው። የህዝብን ብሶት አንጎራጉሯል። ያገዛዙን ክፋት ተናግሯል። ይቅርታ መጠየቅ ባለበት ጉዳይ ይቅርታ ጠይቋል። ስለዚህ ሊወደስ የሚገባው ጀግና ነው። ስለዚህ ሊወደስ የሚገባው ጀግና ነው። እንዲህ ያሉ ጀግኖችን ግን አገዛዙ በመብላት ስለሚታወቅ መጠንቀቅ ይገባዋል ብሏል። እና ወደፊት በአንድ ሀገር ውስጥ ከሆነ የምንኖረው እንደ ፕሮፌሰር ሕዝቅኤል ጋቢሳ አይነቶችን ማመስገን፣ የጸጋዬ አራርሳ አይነቶችን ደግሞ መኮንን ግድ ይላል። አድሮ ቃሪያ የሚባሉ ሁሌ ወደ ሚዲያ በመጡ ቁጥር አማራው ላይ ጥሬ እንትናቸውን ለቀው የሚመለሱት እንደ ጸጋዬ አራርሳ ያሉትን መኮንን፣ እንደ ፕሮፌሰር ሕዝቅኤል ጋቢሳ አይነቶችን ደግሞ ማመስገን ያስፈልጋል። በእኔ እምነት ፕሮፌሰሩ ለሁላችንም የምትሆን ሀገር ስለማትረፍ እያሰበ ይገኛል ብዬ አስባለሁ። ፕሮፌሰር ሕዝቅኤል ጋቢሳ ለሁላችንም የምትሆን ሀገር፣ ለሁሉም ኢትዮጵያዊ የምትሆን ሀገር መትረፍ መቻል አለባት፣ ካገዛዙ እጅ ወጣ መትረፍ አለባት በሚል አቋም እየተንቀሳቀሰ ነው ብዬ አምናለሁ። እነ ፕሮፌሰር ብርሃኑ ነጋ ያንቆጠቆጠን ሀገር ለማትረፍ ጥረት እያደረጉ ከሚገኙ ፕሮፌሰሮች መካከል አንዱ ሕዝቅኤል ጋቢሳ ነው። በዜግነት ፖለቲካ መዝንልኝ ብትለኝ ብርሃኑ ነጋንና ፕሮፌሰር ሕዝቅኤል ጋቢሳን እኩል ሚዛን ላይ ላስቀምጣችሁ አልችልም። ይሄ የኔ አቋም ነው። በጭራሽ ብርሃኑ ነጋ ውስጥ ህዝብ፣ ሀገር፣ ዜግነት የሚባል ነገር አይቻላቅም። ድሮ ሲነግድበት ነበረ። አሁን ላይ ግን ለራሱ ጥቅም የራሱ ወንበር አስከብሮ እኔ ወንበር ውስጥ ከተመቼ ድረስ ሀገር ቢሰቃይ ሀገር ቢጎሳቆል ምን አገባኝ ብሎ እየተጓዘ ይገኛል። ብርሃኑ ነጋ ያገኘውን ወንበር ሕዝቅኤል ጋቢሳ ማግኘት ይችል ነበር፣ ግን አልፈለገም። ምክንያቱም የአምባገነኖችን ኩርሲ የአምባገነኖችን ወንበር የማይመኝ ሰው መሆኑ የተነሳ ያንን ማድረግ አልፈለግም። ስለዚህ እንደነ ፕሮፌሰር ብርሃኑ ነጋ ያሉ ሰዎች ያንቆጣቆጧትን ሀገር እየታደጉ ካሉ ለመታደግ እየሞከሩ ካሉ ፕሮፌሰሮች መካከል አንዱ ፕሮፌሰር ሕዝቅኤል ጋቢሳ ነው ብዬ አምናለሁ። ለሁላችንም የምትሆን ሀገር ስለማትረፍ እያሰበ ነው። ለሀገር የሚበቃ ማስተሳሰብ አለው ብዬ በራሴ ገምግሜያለሁ። ፕሮፌሰር ሕዝቅኤል ጋቢሳ ለሀገር የሚበቃ ለሁላችንም የሚሆን አስተሳሰብ አለው የሚል እምነት አለኝ። ከባለፈው የፖለቲካ ሞገድ በቂ ሌሰን የወሰደና የሁሉም መሆንን የወደደ ይመስለኛል። ዝም ብዬ ስመለከት መጀመሪያ አካባቢ የሚያቀረቅራቸው ሀሳቦች ላይ እኔም ቅሬታ ነበር። ለውጡ እንደመጣ አካባቢ የአገዛዝም ያማረ ነው ተብሎ የተፈረጀበት ፔሬድ ስለነበረ አብይ አህመድ ሲያጠፋ አማራ ጥፋት አድርጎ የማከፋፈል ሁኔታ ነበር። በእርግጥም አብዛኛው የአማራ ኤሊት ደግሞ ከአገዛዙ ጎን የተሰለፈ ነበር። በዜግነትም በምንም በለው ከአገዛዙ ጎን የተሰለፈ ነበር እና በወቅቱ ሲያቀነቅል የነበረው አስተሳሰብ የሚመች አልነበረም። አሁን ላይ ግን ከባለፈው የፖለቲካ ሞገድ በቂ ሌሰን የወሰደና የሁሉም መሆንን የወደደ ይመስለኛል። የመንጋ ፖለቲካ እንደማይጠቅም አብዛኛው ሰው አረጋግጧል። እነ ጀዋር መሐመድ ጭምር የመንጋ ፖለቲካ ትርጉም እንደሌለው የተረዱ ይመስለኛል። ምክንያቱም መንጋን በመጋለብ ረገድ ጀዋር መሐመድን ያህል ስኬታማ የነበረ ሰው አለ ብዬ አልወስድም። ግን ሲታሰር አሁን ላይ ዘመቻ ሲከፈት ስንት ሲባል መርህን መሰረት አድርገው ፕሪንሲፕልን መሰረት አድርገው ድጋፍ የሚሰጡ ባለመሆናቸው የተነሳ ያ መንጋ ሊገኝ አልቻለም። የመንጋ ፖለቲካ አትራፊ እንዳልሆነ ጀዋር መሐመድም ያየው ይመስለኛል እና ፕሮፌሰሩ ከባለፈው የፖለቲካ ሞገድ በቂ ላይ ስለወሰደና የሁሉም መሆን የወደደ ይመስለኛል። ፕሮፌሰሩ አዋቂ ነው፣ ኩሩ ነው። ከመጀመሪያ ጀምሮ ይህን አገዛዝ ሲጠየፍ የታየ ነው። እንደዚህ አገዛዙ የኦሮሞ ነው ብሎ ራሱን በመጥቀም ፈንታ ማንንም የማይወክል አገዛዝ ነው በማለት ከኦሮሞ ሕዝብ የመነጠል ጥረት ሲያደርግ የነበረ ሰው ነው። ጥቅመኛ ምናምን ብላችሁ ገልጹት የምትችሉ ሰው አይደለም። ከዚህ አገዛዝ ስር ሲሽለጠለጥ የታየበት ጊዜ አልነበረም። ብዙዎቹ ብርሃኑ ነጋን ጨምሮ ብዙዎቹ የአማራ ፖለቲካል ኤሊት የምንላቸው አሁን ላይ ከአማራው የተለጠሉ ማለት ነው። እንደነ በለጠ ሞላ የመሳሰሉት እንደነ ዳኛቸው አሰፋ የመሳሰሉት ይህን ያህል የተጋነነ ስልጣን ሳይሰጣቸው ሙሉ ክብራቸውን ሲሰው ሙሉ ህልውናቸውን ሲሰው
ፕሮፌሰር ሕዝቅኤል ገቢሳን ከመጀመሪያ ጊዜ አንስቶ የአብይ አህመድን ወንበር ሲቀኝ የታየበት አጋጣሚ አልነበረም። ሄኖክ ገቢሳም ወንድሙ ይመስለኛል። እንደዛ የሚል መረጃ የሆነ ጊዜ ደርሶኛል። ሄኖክም ይመቸኛል። በነገራችን ላይ ከኦሮሞ ኤሊት መካከል ልክ እንደ ፕሮፌሰር ሁሉ ሄኖክ ገቢሳም ይመቸኛል። ለአጠቃላይ በእኔ ግምገማ ኦነግ ሸኔ እየተባለ የሚወገዘው የወለጋ ኦሮሞ ለሀገር ሀሳቢና የተሻለ ስራ ፈላጊ ሆኖ ሲገኝ መሀል ሸዋ ላይ የተፈጠረው የቱለማ ፖለቲካ ኤሊት ግን አገር አፍርሶ ቤት ሲሰራ አይቻልም። ባሳለፍናቸው ጊዜያት መሀል አገር ላይ ያለው የቱለማ ፖለቲካ ኤሊት ለሀገር ማሰብ ሲገባው አገር እያፈረሰ ትልልቅ ቪላዎችን፣ ህንፃዎችን ሲቀንስ አይቻልም። ኦነግ ሸኔ የተባለ የሚወገዘው በየቦታው የሚደበደበው የወለጋ ኦሮሞ ግን ለሀገር የሚያስብ አምባገነንነትን የሚቃወም ይህ አምባገነን ይህን ቋንቋ የሚናገር ነው በሚል አስተሳሰብ በመተኛት ፈንታ የትኛውም አምባገነን የትኛውንም ቋንቋ ቢናገር አምባገነን ነው። አረመኔ የሆነ ሰው ትግረኛም ተናገረ፣ አፋን ኦሮሞም ተናገረ አረመኔ ነው። ስለዚህ ልንታገለው ይገባል በሚል አስተሳሰብ ለተሻለ ስርዓት በሚዲያውም በጦር ሜዳውም ሲታገሉ ያየሁት የወለጋ ኦሮሞዎችን ነው። ስለዚህ ፕሮፌሰር ሕዝቅኤል ገቢሳን በርታ ለለወጥ የሚጠቅመው ይሄ ነው። በአንድ ሀገር ውስጥ የምንኖር ህዝቦች እስከሆነ ድረስ ከእኩልነት ያለፈ ጥያቄ ሊኖረን አይገባም። ሁላችንም ነፃ መሆን አለብን። ሁላችንም በጋራ የምንኖርባት ሀገር ልትኖረን ይገባል። በስደት ሀገር ውስጥ ተቀምጠን በሰዎች ሀገር ውስጥ መብታችንን አስከብረን እየኖርን ባለንበት ሁኔታ ዜጎች በራሳቸው ሀገር ውስጥ እንዳይኖሩ እየቀሰቀስን ልናባላቸው አይገባም። ፕሮፌሰር ሕዝቅኤል ገቢሳ ከነልደቱ አያሌው ጎን ተሰልፎ የሚያደርገው ነገርም ላደንቀው እወዳለሁ። ሚዲያ ላይ እየመጣ በሚያስተላልፈው ሀሳብም ያለኝን ምስጋና መግለጽ እወዳለሁ። በተረፈ ግን ፕሮፌሰሩም እንደሚለው እኔ የአገዛዝ የኦሮሞን ህዝብ የሚወክል ነው ብዬ አላስብም። አብዛኛው አፋን ኦሮሞ ተናጋሪ ቢሆኑም እንደውም አሁን ላይ ሸርተት እያለ ስልጣን ከኦሮሞ ፖለቲካል ኤሊት ሸርተት እያለ የስልጤ ፖለቲካል ኤሊት መዳፍ ውስጥ ሲገባ እያየው ነው። ገምግሙ። አሁን ላይ እኮ ይህን አገዛዝ ከሚደግፉት ኦሮሞዎች ይልቅ ይህን አገዛዝ የሚደግፈው የስልጤ ፖለቲካል ኤሊት እየበዛ ይገኛል። በተለይ ደግሞ ሬድዋን ሁሴን የደህንነት ክንፉን ከተቆጣጠረ ጊዜ አንስቶ በርካቶችን በየቦታው ሰግስጓቸዋል፣ አስገብቷቸዋል። በክትትል በሳይበሩም በምኑም አሰማርቷቸዋል እና ስልጣን ከኦሮሞ ፖለቲካል ኤሊት መዳፍ ስር እየወጣ ነው ማለት ይቻላል። ወደ ደቡብ እየሄደ ነው። አብይ አህመድ አፋን ኦሮሞ ተናጋሪ የሆኑ የደህንነት ሰዎችን የጸጥታ አካላትን እያስወገደ ከደቡብ እየሾመ መሆኑን ሰምተናል። ፓስተሮችንም ከጎኑ አሰልፎ የሆነ ሰዓት ላይ ትግረኛ ተናጋሪ አማርኛ ተናጋሪዎችን ካባረረ በኋላ አሁን ላይ ደግሞ አፋን ኦሮሞ ተናጋሪዎችን እየገፋ ይገኛል። ይህንንም ባለፉት ፕሮግራማችን በተከታታይ ማድረሳችን የሚዘነጋ አይደለም። በአንድ በኩል የኦሮሞ ሚሊሻ ፊንፊኔ ላይ ለማሰማራት የሚያስችል አዲስ አበባ ላይ ለማሰማራት የሚያስችል ህግ ሲያጸድቅ ውስጡ ግን ውስጣዊ የሆነ ማዕበል ሊቀሰቅሱብኝ ይችላል ብሎ በመስጋቱ የተነሳ አሁን ላይ ኦሮሞዎችን እየጠራረገ መሆኑን ከደህንነቱም ከጸጥታ ተቋማት በአጠቃላይ ጠራርጎ እያስወጣ መሆኑን የደረሰን መረጃ ወደ እናንተ ስናደርስ እንደነበር የሚዘነጋ አይደለም። ሌላኛው ርዕስ በመካነ ሰላም ግንባር ከ300 በላይ ያገዛዙ ኃይል በምኒልክ ዕዝ 105ኛ ኮር መካተሙን ይመለከታል። ሰሞኑን አገዛዙ በወሎ ያስተናገደው ጉዳት ከደቡብ ጎንደሩ የማይተናነስ ሆኗል። በመሆኑም በመካነ ሰላም ግንባርም ከ300 በላይ ያገዛዙ ኃይል በምኒልክ ዕዝ 105ኛ ኮር ሙሉ ለሙሉ መካተሙ ተሰምቷል። ባለፉት 24 ሰዓታት በመካነ ሰላም ግንባር በተካሄደ ውጊያ የአገዛዙ ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ይላል እዙ ያወጣው መረጃ። ኮሎኔል ተስፋዬና ኮሎኔል ዘላለም እየመሩት ወደ ግዳጅ የገባው ኃይል ከመጠን በላይ ጉዳት አስተናግዷል። የአፋብም ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ከ45ኛ ክፍለ ጦርና ከ47ኛ ክፍለ ጦር ከተውጣጡ ሻለቃዎች ጋር በመቀናጀት በተወሰደ እርምጃ የ11ኛ ዕዝ 203ኛ ኮር ወታደሮችና የአድማ ብተና 21ኛ ሻለቃ በርካታ ኃይልን መደምሰስ ማቁሰልና መበተን ችሏል ይላል። የመካነ ሰላሙ 29ኛ ክፍለ ጦር ሰራዊት ከወግዲው 45ኛ ክፍለ ጦር አንደኛና አራተኛ ሻለቃ እንዲሁም ከ47ኛ ክፍለ ጦር አትሮንስ ሻለቃ ተቀንሰው ለግዳጅ የመጡ የመሃል ሳይንት አናብስት በሰሩት ኦፕሬሽን ከ300 በላይ ያገዛዙ ኃይል ከጥቅም ውጭ ሲደረግ
አገዛዙ ቆጥሮ የቀበረው ብቻ 170 መሆኑን የውስጥ አርበኞች ያረጋገጡ ሲሆን 27 የሚሆኑት ደግሞ በየስርቻው ወድቀው ተገኝተው ማህበረሰቡ ግብዓተ መሬታቸውን ፈጽሟል ይላል። የሻለቃ አዛዥን ጨምሮ ሌሎች አመራሮችም ተካትመዋል። ከዚህ በተጨማሪ እስካሁን አስከሬናቸው ያልተገኘም እንዳሉ እየተነገረ ሲሆን ቆሰሉ ወታደሮች በየቁጥቋጦ ስር ተገኝተው በ29ኛ ክፍለ ጦር ሐኪሞች ትብብር ተገቢው የሕክምና ክትትል እየተደረገላቸው ይገኛል ተብሏል። ጠላት በበርካታ ተሽከርካሪ ጭኖ የወሰዳቸው ከ100 ያላነሱ ቁስለኞች እንዳሉም የታወቀ ሲሆን በአንድ ዞር ብቻ 4 አምቡላንስ ቁስለኛ ወደ ሆስፒታል መግባቱ ተረጋግጧል ይላል እዙ ያወጣው መረጃ። ከከባድ ቁስለኞች በኦፕሬሽኑ 17 የአገዛዙ ኃይል የተማረከ ሲሆን አንድ ቲም የሚሆኑት ደግሞ ከርተው ወደ ፋኖ ተቀላቅለዋል። የምዕራብ ወሎ አናብስት በፈጸሙት ጀብዱ በርካታ የነፍስ ወከፍ መሳሪያ ከአገዛዙ ተማርኳል። አንድ ድሽቃ አፈሙዝ ገቢ ሆኗል። አንድ ስናይፐርም ከጥቅም ውጭ ተደርጓል። ከ627 ተተኳሽ ጋር በወገን ኃይል የተማረከ አንድ ብሬን ወደ ፋኖ ኦርዲናንስ ክፍል ገቢ ሆኗል ይላል። 694 የድሽቃ ተተኳሽ፣ 40 የክላሽ ካዝና፣ አንድ ፓትሮልም ሙሉ ለሙሉ መቃጠሉ ተሰምቷል። በምዕራብ ወሎ ቀጠና ከሚገኙት 11 ወረዳዎች መካከል ከአብዛኞቹ ተውጣቶ ወደ መካነ ሰላም በማቅናት ፋኖን አጸዳለሁ ብሎ ወደ ግዳጅ የገባው 11ኛ እዝ 203ኛ ኮር ሰራዊት አድማ ብተናና 21ኛ ሻለቃ ኃይል ስምጥ ይግባ ስርጥ ሳይታወቅ እንደሟሟ መቅረቱም ተሰምቷል ይላል እዙ ያወጣው መረጃ። ሰሞኑን እንግዲህ በወሎ አገዛዙ ያስተናገደው ጉዳት የትየለሌ ሆኗል። ራያ ላይ እንኳን ባለፉት 3 ቀናት በተካሄደው ውጊያ ከ550 በላይ የፌዴራል ፖሊስና የመከላከያ ሰራዊት ረግፎ መቅረቱ የሚዘነጋ አይደለም። 3 ኮሎኔል ወደ 8 ከፍተኛ መኮንኖችን ጨምሮ 11 አካባቢ ማለት ነው የጦር መኮንኖችን የቀሩበት ውጊያ መደረጉ የሚዘነጋ አይደለም። በተመሳሳይ መልኩ በመካነ ሰላምም ከ300 በላይ የአገዛዙ ኃይል ሰምጦ መቅረቱን የወጣው መረጃ ያመለክታል። ሌላው እንግዲህ የቴዲ አፍሮ ዘፈን ማወዛገቡንና ማስበርገጉን ቀጥሏል። ቴዲ አፍሮ አማራ ሆኗል። አማራ ነው ተብሏል። አይታችኋል። እየተወገዘ ያለው አማራ ነው። በዘፈንም ማጸፋ እየተሰጠ ያለው ለአማራ ነው። እኛ ሳናቅ ቴዲ አፍሮ ማንነቱን ቀይሮ አማራ ሆነ እንዲህ አልገባንም። እና ቴዲ አፍሮ በዘፈነው ቴዲ አፍሮን በብሔር ከመዘነው ጉራጌ ነው። ምንም እንኳ ቅድሚያ የሚሰጠው ለኢትዮጵያዊነት ቢሆንም በብሔር ከተመዘነ ጉራጌ ነው። ግን አማራ ተብሎ ተፈርጇል። ጌታዬ አማራ ይህን እንቀበላለን፣ ችግር የለው። እንደዚህ አይነት ጤናማ አስተሳሰብ ያለውን አርቲስት አማራ እያሉ መመደብ ከተጀመረ ለመቀበል ዝግጁ ነን። የሆነ ሆኖ የቴዲ ዘፈን ማወዛገቡንና አገዛዙን ማስበርገጉን ቀጥሏል። ለቴዲ አጸፋ ለሚሰጡ አርቲስቶች 10 ሚሊዮን ብር መከፋፈሉን ተሰምቷል። ይህንንም ትናንት ጠለስም ላይ ዘግበነዋል። በተመሳሳይ መልኩ ፕሮፌሰር እስቃኤል ጋቢሳም ሲናገር ነበር። ወይዳ አንታትንገሬ ማንነቷን ምጣት ታስተምርም ልጅ እናቷን የተባለው ጠቅላይ ሚኒስተር ዳንዴ ሄዶ አስደናቂ አቀባበል ተደረገልኝ በሚል ዜና የተከሸከሸ ሞራሉን እንዲያንሰራራ ለማድረግ ጥረት እያደረገ ይገኛል። አብይ አህመድ ሞራሉ ሲጎዳ እነዛ ነው የሚያደርገው። ምረቃ ይልና በየአካባቢው ህዝብ ወጥቶ እንዲቀበለው ያደርጋል። ስለዚህ ወይዳ አንታትንገሬ ማንነቷን ምጣት ታስተምርም ልጅ እናቷን የተባለው ጠቅላይ ሚኒስተር አንተ አገር ስለማፍረስ እንጂ ስለ አገር ፍቅር ምን ታውቃለህና ነው የምታስተምረኝ የተባለው ጠቅላይ ሚኒስተር ዳንዲ መሄዱ ታውቋል። የድጋፍ ሰልፍ በሸገር ሊካሄድ መሆኑ ተሰምቷል። የድጋፍ ብቻ አይደለም፣ አብይ አህመድን የሚደግፍ ብቻ ሳይሆን ቴዲ አፍሮን የሚቃወም ቴዲ አፍሮን የሚያወግዝ ሰልፍ በሸገር ሊካሄድ መሆኑ ተሰምቷል። በአዲስ አበባም ጭምር ማለት ነው። ሌላ ዘፈን በማዳመጣቸው የታሰሩት ሽብርተኛ ተብለው ትናንትና ዜና ተሰርቶባቸዋል። የቴዲ አፍሮን ዘፈን ሲያዳምጡ የተሰሙ የአዲስ አበባ የቴዲ አፍሮን ዘፈን በማዳመጣቸው የተነሳ ከአዲስ አበባ ከተለያዩ ቦታዎች ላይ የታፈሱ የአዲስ አበባ ልጆች አሸባሪዎች ተብሎ ትናንት ዜና ተሰርቶባቸዋል። 138 አሸባሪዎች የሚል ዜና ቀርቧል። እንደዚህ አይነት ነገር ስላስተናገርን አይገርመንም። ምን አይነት አጋጣሚ ያለ ይመስላችሁ? ያኔ ወያኔ ወሎ ምናምን ገብቶ አብዛኛውን ወሎ አካባቢ በተቆጣጠረበት ሰዓት ላይ ነው እና 24 ሰዓት ነበር የአክቲቪዝም ስራ የምሰራው በሚዲያው ዘርፍ ማለት በጣም የሚገርም የአክቲቪዝም ስራ ስሰራ ነበር። በጣም የሚገርም ማለት ነው። ያንን ሳደርግ የነበረው ግን ወገኔ ቤተሰቦቼ ሁሉ ተወሮ ስለነበር ነው በወቅቱ። ከዛ የዘመን መለወጫ ዋዜማ ዕለት ማለት ነው ማታ ችቦ የሚለኮስበት ዕለት
ችቦ ከበራ በኋላ ወደ መኝታ ክፍሌ ገብቼ የሆነ ፖስት ጻፍኩ። ያ ፖስት ምን የሚል ነው? ቀጣዩ ዓመት የአማራና የትግራይ ህዝቦች በሰላም የሚኖሩበት እንዲሆን እመኛለሁ አልኩኝ። በሰላም የሚኖሩበት እንዲሆን እመኛለሁ። ከባዕደን፣ ከብልጽግና፣ ከኦህዴድ፣ ከህወሓት ተጽዕኖ ጸርተው የአማራና የትግራይ ህዝብ ግንኙነታቸውን አሻሽለው በሰላም የሚኖሩበት ዘመን ይመጣ ዘንድ እመኛለሁ ብዬ ጻፍኩ። ዳንኤል ክብረት መጣና በኢንቦክስ ማለት ነው። ከዛ በፊት አንዳንድ ነገሮች ሲጽፍልኝ ነበር። በኢንቦክስ መጣና እባክህ እሱን ፖስት አጥፋው አለኝ። ለምንድነው የማጠፋው አልኩት። አጥፋው፣ የሚጠቅም አይደለም። ቅልጥ ያለ ጦርነት ላይ ባለንበት ሰዓት ላይ የትግራይ የአማራ እያልክ ትጽፋለህ እንዴ? አጥፋው አለኝ። አላጠፋም እና አላጠፋም ብዬው እንዴ እናንተ ለካ ህዝብን ከህዝብ ማጋጨት እያጋጫችሁ መኖር ነው እንደምፈልጉት የሚል መልስም ሰጥቼው ነበረ። እና ጠዋት ላይ ፌዴራል ፖሊስ መጣ ማለት ነው። የዘመን መለወጫ ጠዋት ላይ ፌዴራል ፖሊስ ቤቴ መጣ። በሁለት ፓትሮል መጥተው ስናይፐር ተደግኖ ልክ ትልቅ አሸባሪ የሚያዝ ይመስል ማለት ነው። ከጫካ የመጣ በዓል ሊያከብር እዛው እኮ ሜክሲኮ ፌዴራል ፖሊስ ፊት ለፊት ነበር ቢሮዬ መሰራውም እዛው ሜክሲኮ ነበረ። እና አድራሻም የነበረኝ ሰው ነኝ። ልክ ለበዓል ሊያከብር የመጣ ሽፍታ የሚይዙ ይመስል በሁለት ፓትሮል ተጭኖ መጣ። ኮንዶሚኒየም ቦሌ አራብሳ ሰው ተረበሸ። ጌታዬ ምን አይነት ወንጀል ቢሰራ ነው ይህን ያህል ፌዴራል ሊመጣ የቻለው? ምን ያህል ወንጀል ቢሰራ ነው ተባለ። እና ከወሰዱ በኋላ ምን የሚል ክስ ሰጡኝ። ለትግራይ ተወላጆች ሲጽፉት የነበረው በወቅቱ የትግራይ ተወላጆች እስር ቤቶችን ሞልተው ነበር። የእነሱን ክስ ኮፒ አድርገው ሰጡኝ። ምን ይላል? ከህወሓት ከፍተኛ አመራሮች ጋር በመገናኘት ተልዕኮ በመቀበል መንገድ በመጥረግ ወደ መሀል ሀገር መጥተው ህዝብ እንዲዘርፉ እንዲጨፈጭፉ በማመቻቸት ይላል። ከዛ በኋላ ይሄን አገዛዝ ናቁት፣ ተጠየፍኩት ነው የምላችሁ፣ ተጠየፍኩት። እዛ እስር ቤት በገባው ሰዓት ደግሞ ከትግራይ ወንድሞቼ ጋር የመገናኘት እድል አገኘው። አዋሽ አርባ ሲቀጠቀጡ ከርመው ሲገረፉ ከርመው አባ ሳሙኤል አመጧቸው። በቅማል ተወሮ ሰውነታቸው አመጧቸው እና የተፈጸመባቸውን ግፍ ስመለከት አለቀስኩኝ። በወቅቱ አለቀሱ። ከዛ በኋላ ተፈታው። እንግዲህ በወቅቱ ማዛ መሐመድና ጎበዜ ሲሳይ ጋር ነበር ክስ የተመሰረተበት። ከተፈታው በኋላ ግን ከዛ በኋላ በፊት ወደ ህወሓትም ወደ አገዛዙም ነበር ተኩሱ። ከዛ ሙሉ ለሙሉ ትግሌን ካገዛዙ ጋር አደረኩ ማለት ነው። ለሁለተኛም ጊዜ ተመሳሳይ የሽብር ክስ ተመስርቶ 9 ዓመት እንደፈረዱብኝ የምረሳው አይደለም እና ያንና ያስታወሰኝ ትናንት የቴዲ አፍሮ ዘፈንን በማዳመጣቸው የታሰሩ የአዲስ አበባ ልጆች የሽብር ጥቃት ሊፈጽሙ ሲሉ የተያዙ ተብሎ ዜና ሲሰራባቸው ያንና ያስታወሰኝ። ሙዚቃው ሞገድና ማዕበል ፈጣሪ ሆኗል። የቴዲ ሙዚቃ ሞገድና ማዕበል የፈጠረ ሆኗል። ህዝቡ ግብረ መልሱን ሰጥቷል። በደንብ አድርጎ ሰጥቷል። በሁለት ቀን ውስጥ 10 ሚሊዮን ቪው አግኝቷል። የቴዲ አፍሮ ዳስ ጣል የሚለው ሙዚቃ 10 ሚሊዮን ቪው አግኝቷል እና አጠቃላይ ሙዚቃዎቹ ደግሞ ከ60 ሚሊዮን በላይ ታይተዋል። አይገርማችሁም? አገዛዙ የምርጫ ቅስቀሳ እያለ ስንት ቢሊዮን ብር መድቦ የመዘገበው ስንት ነው? እስካሁን ድረስ በግዳጅ ረዛውም ማለት ነው። ግን ቴዲ አፍሮ ዘፈን በሁለት ቀን ውስጥ ወደ 60 ሚሊዮን ሰው ማየቱ ተመዝግቧል። አንዱ ሙዚቃ 10 ሚሊዮን ሰው አይቶታል በሁለት ቀን ውስጥ። ሌላው ከዚሁ ጋር ተያይዞ በሙሉ ሰውነታቸው በመቆመር በሙሉ ህልውናቸው በመቆመር ከሚታወቁ ፈርሴ ቡላዎች መካከል አንዱ የሆነው ግርማ ሰይፉ ቴዲ አፍሮ ዘፈን ውስጥ ዳስ መጣል የሚፈልግም ዳስ መጣል ይችላል። ከዛ ውጭ ደግሞ ፌሽታ ማስተናገድ የሚፈልግም ጽዮን ሙሽራን ማዳመጥ ይችላል። እኛ በበኩላችን ወንዝ ዳርቻው ዳር ላይ ቁጭ ብለን ቀዝቃዛ ቢራችንን እየጠጣን ጽዮን ሙሽራን ማዳመጥ መርጠናል በማለት ጽፎ ነበር። ፈርሴ ቡላው ግርማ ሰይፉ እነዛ ሜል ፖስት አጋርቶ ነበር። በነገራችን ላይ እናንተም እንዳልኩት የህልውና ትግል ላይ ያሉ ካድሬዎች አሉ፣ ተላላኪዎች አሉ። ሙሉ ለሙሉ ሰውነታቸውን ሙሉ ለሙሉ ክብራቸውን ማንነታቸውን የቆመሩ ፈርሴ ቡላዎች አሉ። ከነዚህ ፈርሴ ቡላዎች አንዱ ግርማ ሰይፉ ተጠቃሽ ነው። ዳንኤል ክብረት ሙሉ ለሙሉ የአገዛዝ ስልጣን ላይ እስካለ ድረስ ምቾቱን እንዳደላደለ ይቀጥላል። የአገዛዝ ወደ አደጋ በገባ ቅጽበት ግን በቅድሚያ አደጋውን የሚያስተናግዱ ሰዎች መካከል ዳንኤል ክብረት፣ ግርማ ሰይፉ፣ ነብዩ ባዬ፣ ዳኛቸው አሰፋ፣ በለጠ ሞላ፣ ብርሃኑ ነጋ፣ ካሙዙ፣ ጋሻው መርሻ የመሳሰሉ ሰዎች ተጠቃሽ ናቸው። ምክንያቱም ሙሉ ለሙሉ ቁማር ላይ ያስተረፉት ነገር የለም። ያስተረፉት ተመልከቱ። አሁን አብዛኞቹ የባዕዳን አመራሮች ብልጦች ናቸው እኮ ቤቱን ተቀብለዋል፣ ቪላ ቤቱን ተቀብለዋል። ከዛ ሚዲያ ላይ ሲመጡ ግን በጥንቃቄ የሚናገሩ በርካቶች አሉ።
ነገ የስራ ሸርተት ቢል የማናስታውሳቸው ማለት ነው። የምናስታውሳቸው አሉ እንደ ይርጋ ሲሳይ እንደ ተመስገን ጥሩነህ ያሉ የመሳሰሉት እንደ አረጋ ከበደ የመሳሰሉ ሰዎች ልንረሳቸው አንችልም። እንዳገኘው ተሻገር ያሉት ማለት ነው። አብዛኞቹ የባዕዳን አመራሮች ግን ነገ ስርዓቱ ሸርተት ቢል ጋሻው ባልቻን ያህል ወይም የበለጠ ሞላን ያህል የሚታወሱ አይሆኑም። ለምንድን ነው ከተባለ እነዚህ ሰዎች ሙሉ ማንነታቸውን በመቆመራቸው የተነሳ ነው። ይሁንና ግርማ ሰይፉ በወንዝ ዳርቻችን ተቀምጠን ቀዝቃዛ ቢራችንን እየጠጣን ጽዮን ሙሽራያን እያዳመጥን ነው ሲል ቢሰማም ፓርቲው ይዘማ ግን በዳስ ጣል እያንቋረረ ይገኛል። የሙዚቃውን ድምፅ ያላስገባሁት ያው ኮፒራይትን በመፍራት ነው። ኤኒዌይስ ግን በባስ እየዞሩ እየቀሰቀሱ ነው። የተከፈተው ሙዚቃ ደግሞ ዳስ ጣል ነው። ቅዱሱን ሙዚቃ ሲያረክሱ ታስባችሁታል? ኢትዮጵያን ዳስ ያስጣሉት፣ የዜግነት ፖለቲካን የገደሉት፣ ኢትዮጵያን ዳስ እንድትጥል ያደረጉት፣ የዜግነት ፖለቲካን የገደሉት፣ ባንዲራውን ሲነግዱበት ኖረው የወረወሩት እና ለብልጽግና የተገረሩት የኢዜማ ሰዎች በዳስ ጣል እያንቋረሩ ይገኛሉ። በተረፈ ግን ለአጠቃላይ የቴዲ አፍሮ ሙዚቃ መምታት ያለበትን ዓላማ አሳክቷል ማለት ይቻላል። የተዘፈነበትን ግብ ሙሉ ለሙሉ አሳክቷል። ሌላ አንድ ወንድማችን አንድ አነጋጋሪ ቪዲዮ ለቋል። እስኪ ሰምተነው እንመለስ። ኑሮ ውድነትን የማየው በውሃ ነው። ሌላው ነገር ላይ አይገባኝም። አሁን 150 ብር ገብቷል። መሀል ላይ 110 ብር ነበረ። በአንድ 40 ብር ጨምሯል። እንግዲህ ከነዳጅ ዋጋ በላይ ነው እየገዛን ያለ ነው። ይህን ውሃ ለመጠጥ ብቻ አይደለም የምንጠቀመው እኛ መሀል ከተማ አዲስ አበባ ላይ መሀል ከተማ ቢሆን የምኖረው በሳምንት 2 ነው የቧንቧ የሚመጣው። ስለዚህ ሲቸገረኝ ለመታጠቢያ የምጠቀመዋለሁ፣ አማራጭ የለም። እንግዲህ በ150 ብር 10 ሊትር ውሃ ገዝታችሁ አስቡት። 1 ሊትር ብቻውን ስትገዙ 40 ብር ገብቷል ወገኖች። የሚጠጣው ምግብ በልታችሁ ውሃ የቧንቧ ብትሉ የእግዜሯ ብትሉ አይመጣላችሁም፣ ግዴታ ግዙ ይባላል። 25 ብር ግማሿ የ40 ብር ገብቷል። 2 ሊትር ጭራሻውን ቢሮ አካባቢ ምናምን አይመጣም። ሰው መግዛት ስላልቻለ 60 ብር በላይ ሆኗል። ይህን ስናወራ ነው እኮ ፖለቲካ ያላችሁት። እኔ ጴንጤ ቦንም እየተቸገርኩ ነው፣ አልበለጸኩም። ዶክተር ቦንም እየራበኝ ነው። እንዳንድ ወጣት ሰርቼ እገባለሁ፣ ተምሬያለሁ፣ በተማርኩት እሰራለሁ። ከኔ የሚጠበቀውን እያረኩ ነው። ግን ለምንድን ነው እየተቸገርኩ ያሉት? መሀል ከተማ ላይ እየኖር ውሃ፣ ምግብ፣ መብራት፣ ኢንተርኔት በጣም እኮ አስፈላጊ ነገሮች፣ ልብስ፣ እነዚህን ሳናሟላ 3ኛ ክፍል የተማርናቸው መሰረታዊ ነገሮች 30 ዓመት ሆኖኝም 20 ዓመት በላይ ተምሬም ካላሟለው እሺ እንዴት እንኖርሽ? ንገሩን እስኪ። ለምን ስለ ኑሮ እንጨነቅ? እኛው መጨነቅ ያለብን እንዴት ሙያችን እናሳድግ፣ እንዴት በእምነታችን እንደግ፣ እንዴት ራሴን ላሳድግ፣ ብዙ ነገር የዓለም ችግር እንዴት ልፍታ፣ እንዴት ሪሰርች ልስራ፣ የሀገሬን የጤና ችግር እንዴት ልፍታ ነው እንጂ ምን ልብላ ምን ልጠጣ እኮ ችግር ሊሆንብኝ አይገባም እኮ። ይሄ እንዴት ነው ፖለቲካ የምታረጉብን? ይሄ እንዴት ነው ከብሔር ጋር የምታያይዙብን? ይሄ እንዴት ነው ከሃይማኖት ጋር የምታያይዙ? ከዚህ ኑሮ እንኳን ለመውጣት ቸርች ስንሄድም እንኳን ስለ ኑሮ ልትመክሩን ልጸልዩልን፣ ስለ ኑሮ ውድነቱ እንደው ጌታ ያረጋጋው ብላችሁ ልጸልዩልን ቀርቶ መባና አስራት እያላችሁ አዳራሽ ለማሳመር አዳዲስ ህንፃ ገና ዓመት አስመረቃችሁ ህንፃ ዓመት ሳይሞላው ሌላ ፎቅ ምናምን ልትሰሩ ነው ጥላችሁ ስለምትሄዱ። ጌታ እየመጣ ነው፣ ጊዜው አልቋል። እናንተ ፎቅ ላይ ቸርች ትሰራላችሁ። እሺ ምን ይሻላል? ቸርች ሄደን መረጋጋት አልቻልንም። በሰላም መጸለይ አልቻልንም። ፖለቲካ ይወራብናል። አይዟችሁ ትበለጽጋላችሁ ነው የሚወራው። ስለ ገንዘብ ነው ወገኖች። ቸርቹላ ራሱ ከኪሳችን ሊወስድ ስለ ገንዘብ ነው የሚያወራው። ስጡን ስጡን ስጡን፣ አይዟችሁ ትባረካላችሁ፣ ስጡና ትባረካል። ከየት አመጣን እንስጣችሁ? እንደሰማችሁት ነው ኑሮ ውድነትን የማውቀው ከ8 ወር በፊት 100 ብር የነበረው 10 ሊትር ውሃ 150 ብር መግባቱን ሳይ ነው። 1 ሊትር ውሃ 40 ብር እየተሸጠ መሆኑን ሳይ ነው ኑሮ ምን ያህል እንደከበደ የሚገባኝ። ውሃ የሚሸጥበትን ዋጋ ስመለከት ነው። በሳምንት 2 ቀን ውሃ ስለሚመጣ ለምንጠጣው ብቻ ሳይሆን ለመጸዳዳትም ጭምር ይህን ውሃ መግዛት ግድ ይለናል። ይሁንና ግን ከቤንዚን ዋጋ በላይ ሆነብን በማለት
ሲያማረር ተሰሙታላችሁ። እኔ ጴንጤ በሆንም እየተቸገርኩ ነው አለ። ምክንያቱም የአገዛዝ የጴንጤ ነኝ እያለ ስለሚያጭበረብር ነው ልጁ እንደዛ በማለት የተናገረው። እኔ ጴንጤ በሆንም እየተቸገርኩ ነው፣ ዶክተር በሆንም እየራበኝ ነው። ይህ ፖለቲካ አይደለም፣ ሪሰርች መስራት ሲገባኝ ስለ ዳቦና ውሃ እያሰብኩ ነው። እንዴት ሙያዬን ላሳድግ፣ ለሀገሬ ምን ላበርክት በማለት ፈንታ ምን ልብላ ምን ልጠጣ የሚለው ጉዳይ የቀን ሀሳቤ ሆኗል አለ። ዊአር ሳይንቲስት ግን ረሃብተኛ ሳይንቲስት፣ መብላት የተቸገረ ሳይንቲስት። ለሀገራችን ብዙ ምርምር ማድረግ ስንችል የ24 ሰዓት ጥያቄያችን ግን ምን ልብላ ምን ልጠጣ፣ አሁንማ ስለ ውሃ በሰፊው ማሰብ ጀምረናል በማለት ተናገረ። ይሄ ከፖለቲካ ብሔርና ሃይማኖት ጋር አይገናኝም፣ የህልውና ጥያቄ ነው በማለት አሳሰበ። ጨንቆን ቸርች ስንሄድ ጸሎቱ ቀርቶ መባና ስርዓት ልመና ነው አለ። ዘይት ሽያጭ ነው። አዲሱ አዳራሽ በተሰራ ማግስት አዲስ ህንፃ መስራት እንፈልጋለን፣ ብር አምጡ ነው። ቀፈላ ነው፣ ንግድ ነው። ቸርች ደን የምንሰማው ፖለቲካና ገንዘብ አምጡ የሚል ልመና ነው በማለት ምሬቱን ገለጸ። በእርግጥም ደግሞ እንደዚህ አይነት ነገሮች አሁን በሚዲያም ጭምር እየተቀነቀኑ ይገኛሉ። ህንፃ ማሰሪያ ነው አባቴ፣ ህንፃ ማሰሪያ ነው። አምጡ ነው። ቮሊቦል ጨዋታ አይደለም የምንጨዋተው። አንተ የምትባረክ እኔም የምባረክ ልንሆን አንችልም። አንተ ጊፍት ታመጣለህ እኔ ባርካለሁ የሚለው ነገር በሰፊው እየተቀነቀነ ይገኛል። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። አንተ ጊፍት ታመጣለህ ይባርካለሁ። ይሄ ነው ቢብሊካል። አንዳንድ ሰው ይመጣና 50 ሺህ ልባርከው ሄኖክ ይላል። እመት ትባርከኛል እኔ ነኝ የምባርክ። ባርኮት እኮ ለካህን የታዘው ባይዘው ኢትዮጵያ ውስጥ ጉባኤ ነው። እስቲ ሁላችንም እጃችንን ዘርግተን እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቮሊቦል የምንጫወተው እኔ ስባርክ አንተ ስባርክ አንተ ጊፍት ታመጣለህ ይባርካለሁ። ይሄ ነው እንደሰማችሁት ነው። እና ወንድማችን የተናገረው ነገር ግን ተገቢ ነው ብዬ አስባለሁ። በእርግጠኝነት ፖለቲካ ወራ ብለው አሁን ያስሩታል፣ ዶክተሩን ያስሩታል። ለምንድን ነው በሳምንት 2 ቀን ውሃ የሚመጣው ከተባለ አብዛኞቹ የውሃ ፋብሪካዎች የአብይ አህመድ ስለሆኑ ነው። ቶፕ ውሃ የአብይ አህመድ ነው ይባላል። እና ሌሎቹም ቢሆን የወደዶች ስለሆኑ የኦሮሚያን ውሃ እያመጡ አዲስ አበባን ህዝብ ማራቆት ያስፈልጋል ተብሎ በመታሰቡ የተነሳ ነው የአዲስ አበባን የውሃ አቅርቦት በሳምንት 2 ቀን እኔ እንደውም አንዳንድ ሰፈሮች ላይ በሳምንት 2 ቀንም ይመጣ አይመስለኝም። ያ እንኳ ከሆነ ፕሮግራሙ በሳምንት 4 ቀን 5 ቀን ማድረግ ያልተቻለው የአዲስ አበባ ህዝብ እንደ ጠላት የሚታይ በመሆኑ የተነሳ ነው። እኔ ምስራቅ አፍሪካ ውስጥ ነው ያለሁት፣ ምስራቅ አፍሪካ ውስጥ እና ከሀገር ከወጣሁበት ጊዜ አንስቶ ውሃ የሄደበትን ጊዜ አላስታውስም። ኢትዮጵያ ቀረ ጌታዬ። እንዲህ ውሃ ሄደ መጣ ምንም ጨዋታ አጋጥሞኝ አያውቅም። ለአንድ ቀን እንኳን ነው የምላችሁ፣ ለአንድ ቀን። ኢትዮጵያ ግን በሳምንት 2 ቀን ውሃ የሚለቅ አገዛዝ ኑሮን እየለወጥኩልህ ይልሃል። በርገር የምትበላበትን ውስኪ የምትጠጣበትን እድል ፈጥሬልሃለሁ የሚል ሲንግል እንዲዘፈንልህ ያደርጋል። እና የተናገረው ነገር ትክክል ነው። የውሃ አቅርቦቱን ግን የቧንቧ ውሃ አቅርቦቱን ማሻሻል ያልተቻለው ለምንድን ነው ብላችሁ ከጠየቃችሁ መልሱ ውሃ የሚሸጡት እና አብይ አህመድ በመሆናቸው የተነሳ ነው። 2 ቀን የሆነውን ወረፋ ወደ 1 ቀን ቢያወርዱት ራሱ ደስ ይላችኋል። ምክንያቱም መንግስት አይደሉም እኮ በኢህአዴግ ጊዜ የታችኋል አይደል? የጉድጓድ ውሃ መቆፈር፣ መስኖ መጥለፍ ምናምን የመሳሰሉ ነገሮች የመንግስት ዋነኛ እቅዶች ነበሩ። በብልጽግና ጊዜ እንደዛ የለም። ሎጅ ይልሃል ማለት ነው። ሳር ያስተክላል፣ መሀል ላይ ነጫጭ ፈረሶች ሐውልት ያስቀርጻል። አለቀ። ለአብይ አህመድ ስኬት ማለት ይሄ ነው። እኔማ የሚሰሩ ቅርጻ ቅርጽ እንዴት እንደምጠየቁ አትጠይቁኝ። በቃ የሆነ ወልድ አስመጥተዋል። በየቦታው ፈረስ እየጠፈጠፉ የማይጋለብ የማይሮጥ ፈረስ በየቦታው መትከል። ይሄ ነው የአብይ አህመድ መገለጫ። በተረፈ ግን የአዲስ አበባን ህዝብ የውሃ ችግር እንኳን መፍታት ሳይችሉ ነው እነዚህ ሰዎች መንግስት ነን እያሉ እያቅናሉ የሚገኙት። እኔ ወደ ፖለቲካ በገባ እውነት ለመናገር እንደው ለመሪነት ወዳደር በእርግጠኝነት ማሳካት የምፈልገው ቁጥር አንድ እቅድ ምንድን ነው ብትሉኝ የኢትዮጵያ ህዝብ ውሃ የማይገዛበትን ሀገር እፈጥራለሁ። ውሃ የማይሸጥበትን ሀገር እፈጥራለሁ። የውሃ ማማ እየተባለች የምትወደስ ሀገር ውስጥ የክረምት ውሃ እንኳ ኮንዘርቭ ብታደርግ ሃርቨስት ብታደርግ ብዙ ነገርን ልሸፍን በምትችልበት ሀገር ውስጥ ስንት ወንዞች ሊጠጣ የሚችል ውሃ ይዘው በሚነግዱበት ሀገር ውስጥ በፍጹም የከርሰ ምድር ውሃም ክምችቷ ከፍተኛ ነው ኢትዮጵያ።
ስለዚህ በኢትዮጵያ የሃይላንድ ውሃ የሚባል እሽግ ውሃ የሚባል እንደው ቅንጦት ፈላጊዎች ካልሆኑ በስተቀር ዜጎች የማይገዙባት አገርም መፍጠር ይቻላል ብዬ አስባለሁ። ይሄ በጣም ቀላል ነገር ነው። በተረፈ ሌላው ደግሞ በየገጠሩ ይሄንን ኬንያ ላይ ነው ያየሁት። ኬንያ ላይ አንድ ጠብታ ውሃ ከጣሪያ ላይ ወርዳ ምድር ውስጥ ልትሰርግ አትችልም። ተሰብስባ አባቴ ኮንቴነር ውስጥ ነው የሚቀመጠው። ኮንቴነር ውስጥ ትራይፖዞናል ገንዳዎች አሏቸው፣ ሄሚስፌር እዛ ውስጥ ያስገባሉ። ያንን ተሞክሮም ማስፋፋት አይቀርም። ይሁንና ግን የኢትዮጵያ ሁኔታ እንትን ይበል እንጂ አይደለም ፖለቲካ ውስጥ መግባት ይቅርና ፖለቲካ መውራት ከማይፈልጉ ሰዎች አንዱ መሆኔን ግን ልናገር እወዳለሁ። በተረፈ ወንድማችን እንደተናገረው የኢትዮጵያ ሕዝብ ያለበት ሁኔታ ግን ይህን ይመስላል። ያለንበት ዘመን የባለጌ ዘመን ነው ጎበዝ። ያለንበት ዘመን የባለጌ ዘመን፣ የስዶይ ዘመን፣ የመጨረሻ ውድጋጥ የሆነ አገዛዝ በመንገሱ የተነሳ ባለጌ ከሆንክ ባለጊዜ ትደረጋለህ። ጌታዬ ባለጌ ለመሆን ዝግጁ ከሆንክ ባለጊዜ ያደርጉሃል። ከህዝብ ከተጣላ አገዛዙ ይወድሃል። ህዝብን የሚያስቀይም ንግግር አድርገህ፣ ህዝብን የሚያስቀይም አርቲስት ከሆንክ ዘፍነህ፣ ገጣሚ ከሆንክ ህዝብን የሚያስቀይም ህዝብን የሚያንቋሽሽ ግጥም ከገጠምክ አገዛዙ በባትሪ ፈልጎ ባልደረባ ያደርግሃል። ውሸታም ከሆንክ፣ ከሃዲ ከሆንክ፣ አጭበርባሪ ከሆንክ ምርጥ ካድሬ ትደረጋለህ። ልክ እንደ ግርማ ሰይፉ ማለት ነው። ልክ እንደ ግርማ ሰይፉ በሙሉ ሰውነት በሙሉ ህልውና መቆመር ከቻልክ አገዛዙ የወደቀ ቀን የኔም ውድቀት ይታወጃል። በኢትዮጵያ ቡና መጠጣባት ቢራ መጠጣባት ሀገር ልትኖር አትችልም፣ ህዝቡ በገመድ አስሮ ይገትተኛል የሚል አቋም ላይ ይደርሳል። በህልውና ለዚህ አገዛዝ ስልጣን ላይ መቆየት በሁሉም ነገር የምትታገል ከሆንክ አገዛዙ ከፍ ከፍ ያደርግሃል፣ ታቅፎ ያሽሞነሙንሃል። እና ያለንበት ጊዜ ባለጌ በመሆኑ የተነሳ ቸርችም ስትሄዱ የምታገኙት ባለጌ ነው። ፖለቲካውም ውስጥ ስትመጡ የምታገኙት ባለጌዎችን ነው። ለዚህ ምክንያቱ ደግሞ ስልጣን ላይ ያለው አገዛዝ ባለጌ በመሆኑ የተነሳ ነው። ባለጌዎችን እየሰበሰበ የሚያደራጀን ወደ ስልጣን በመምጣቱ የተነሳ ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ጠለስ ሚዲያን ሰብስክራይብ ሳታደርጉ አትውጡ በማለት የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።